እጅግ ያሳዝናል። ወጣቶች ከቤተ ክርስቲያን ሳይቀር እየታፈሱ ገንዘብ እየተጠየቀባቸው ነው ተባለ። እታፈሳለሁ አልታፈስም እያልክ እየውሃዬ የምትል ወጣት አዳምጠኝ። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራችሁ። እሷም ሞታ ልትናገር ትችላለች። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ወይ አታምር ወይ አታፍር፣ ግን ደቆርቆር የመሰለች እካክ በአስቀያሚ ሴት ትመራላችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለእናታችን ለቅድስት ኪዳነ ምሕረት የትንሣኤ በዓል ሁላችሁም አደረሰን አደረሳችሁ። እንግዲህ ዛሬ በቤተ ክርስቲያናችን የእመቤታችን የቅድስት ድንግል ማርያም የትንሣኤ በዓል የሚከበርበት ዕለት ነው። እንግዲህ የዓመቱን የመጨረሻዋን ጾመ ፍልሰታን ጾመን የእመቤታችንን ትንሣኤ ለማየት በቅተናል። እንኳን አደረሰን አደረሳችሁ። ሁላችሁም በኮሜንት ሴክሽን ላይ እንኳን አደረሰን አደረሳችሁ ተባባሉ። እመቤታችን በረከቷ አይድረሰን። እንግዲህ ዛሬ 3 ጉዳዮችን ይዤ መጥቻለሁ። የምንመለከተው እናቶች እያለቀሱ እጅግ በጣም እያዘኑ አይናቸው እያየ ልጆቻቸው ሲጫኑ እየተመለከትን ነው። ያንን አስቃኛችኋለሁ። እንግዲህ ትላንትና በአሜሪካን የሞቱ አንድ ኢትዮጵያዊ እናት የቲክቶከሯ እናት የሞታቸው ሁኔታ እየተነገረ ይገኛል። ከዚህ ጋር ተያይዞ አንዳንድ ሀሳቦችን በተለይ በዚህ በሶሻል ሚዲያ እናቶቻችሁን የምታሳዩ ነገሮችን አንዳንድ ነገሮችን መነጋገር ስለፈለኩ ያንን አምጥቼላችኋለሁ። ሌላው የምንመለከተው ሰሞኑን ያው ስለ ፌሚኒዝም መቼም ፌሚኒዝም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን እያደረገ እንደሆነ የምታውቁት ነውና እነዚህ ነገሮች እንመለከታለን። የእመቤታችን በዓልም ስለምን እንደሚከበር ትንሽ እናያለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ከሁሉ በፊት በዚህ ቪዲዮ እንጀምር። እታፈሳለሁ አልታፈስም እያልክ እየውሃዬ የምትል ወጣት አዳምጠኝ። አታላዝን። በማላዘን የሚቀየር ነገር የለም። መታፈስ ካለብህ ትታፈሳለህ። ዓላማው ስልጣንን ማቆየት እንጂ ያንተ አገር ጥበቃ ምናምን አይደለም። የሚጠቅመውን እሳትን በእሳት እሾህን በእሾህ ነው። አንተም ተደራጅና እፈስ። የአመራር ልጅ የለ፣ የባለስልጣን ልጅ የለ፣ እፈስ። ሚኒሻ እፈሰው። የማፊያ ሲስተም ዘርጋ። ከተማ ውስጥ ጧትና ማታ ድንጋይ እያነሳህ ጠባብ ቲሸርት ከምትወጣጠር እፈስ። ከተማ ውስጥ ጦርነቱን ጀምረው። ታፍሰህም እርስ በርስ ነው የምትዋጋው። አዝማችና ዘማች ነው የሚለያየው። አፍሶ የቤት መቤት ሊያረጋህ አይደለም። አታለቃቀስ። በማለቃቀስ የሚቀየር ነገር የለም። ምክንያቱም ያሉትን ሰዎች ስለምናቃቸው። አንድ ማዕት ድንጋይ ነው ተሰብስቦ ወንበር ላይ እየተቀመጠ። ስለዚህ አታለቃቀስ። እዛው ከተማ ውስጥ ጀምረው መፍትሄ ይመጣል። አለዛ የፖለቲከኛ መጠቀሚያ ነው የምትሆነው። ብቻህን ወጥተህ ልታፈስ ብትል
እጅግ ያሳዝናል። ወጣቶች ከቤተ ክርስቲያን ሳይቀር እየታፈሱ ገንዘብ እየተጠየቀባቸው ነው ተባለ። ይህ መረጃ አቅም እንዲኖረው ሼርና ፎሎ ያደረጋችሁ። በሀገራችን በዚህ ሰዓት የወጣቶች አፈሳ እጅግ ተባብሶና ተጠናክሮ ይገኛል። በተለይም በሀገራችን በአዳማ በቢሾፍቱና በባህር ዳር ሁኔታው እንደተባባሰ እየተነገረ ይገኛል። ታዲያ በአዳማ ከመንገድ ዳር የታፈሱ ወጣቶች በፍየል ማቆያ መጋዘን ውስጥ ተቀምጠው ብር እየተጠየቀባቸው እንደሆነም ተነግሯል። በቢሾፍቱ ከታክሲና ከባጃጅ እያስወረዱ እየወሰዷቸው እንደሆነ እየተነገረ ሲሆን ታዲያ በቢሾፍቱ ከቤተክርስቲያን ቅጥር ግቢ ውስጥም ሳይቀር እየወሰዱ እያፈሷቸው ነው ተብሏል። የነዚህ የእናቶቻችን ሀዘን የነዚህ እናቶቻችን ለቅሶ መቼ እንደሚያቆም አላውቅም። እንግዲህ እንደምትመለከቱት የሄዱት ልጆቻችን እንኳን አልተመለሱም። ከዚህ በፊት ልጆች ተወስደውባቸዋል። የሄዱት ልጆቻችን እንኳን አልተመለሱም። እባካችሁ ልጆቻችንን አትንጠቁን፣ አትውሰዱብን እያሉ እየተማጸኑ ልጆቻቸው ግን ከጉዮቻቸው እየተወሰዱ በመኪና እየተጫኑ እየሄዱ እየተመለከትን ነው። እንደዚህ አይነት አፈሳዎች እንግዲህ ምን አይነት ትርፍ ያመጣሉ ተብሎ እንደሚጠበቅ አላውቅም። ምክንያቱም ሰዎች ያለ ፍላጎታቸው ሳይፈልጉ በግዳጅ የሚገቡበት ነገር ለተመረጡት ወይም ደግሞ ለሚወሰዱለት ዓላማ ራሱ ያገለግላሉ ብዬ አላስብም። በጣም ያሳዝናል። በተለይ አሁን ላይ እየተደረጉ ያሉ አፈሳዎች ወጣቱ ሰርቶ እንዳይበላ፣ ወጣቱ ተስፋ እንዳይኖረው፣ ወጣቱ ወጥቶ እንዳይገባ፣ የተለያየ ነገር እንዳያደርግ በየቦታው እንዲህ አይነት ነገሮች እየተደረጉ ነውና መንግስት ይህንን ትኩረት ሰጥቶ ሊያስቆመው ይገባል ብዬ አስባለሁ። ባይዘዌ ንግድም እየተሰራ ነው። አንዳንድ ቦታ ይወሰድና 30 ሺህ ብር፣ 50 ሺህ ብር፣ 100 ሺህ ብር፣ 200 ሺህ ብር እየተጠየቀ ነው። ይሄን ያህል ገንዘብ ካመጣችሁ ልጆቻችሁ ይመለሳል፣ ይሄን ገንዘብ ካልከፈላችሁ ግን ልጆቻችሁ አይመለሱም እየተባለ የተለያዩ ነገሮች እየተደረጉ ነውና ይሄ መቼ ነው የሚያበቃው? የነዚህ እናቶች ሀዘን የነዚህ እናቶች እንባስ እንደው ምድሪቷን ሰላም ያመጣል ወይ? መረጋጋት ያመጣል ወይ? ደስታ ያመጣል ወይ? የልጆቻቸውን ሀዘን ዕለት ዕለት እያሰቡ መከራ የተወልደው ያሳደጉት ልጆቻቸው ሳይፈልጉ ያለ ፍላጎታቸው በሚገቡበት ሁኔታ ምን እንደሚከሰት አላውቅም። እግዚአብሔር አምላክ ሰላሙን ያምጣልን፣ እሱ በቸርነቱ ምሕረቱን ያምጣልን ለማለት ፈልጋለሁ። እሺ እንግዲህ ሰሞኑን ትላንት ይመስለኛል በአሜሪካ አንድ እናት አርፈዋል። በዚህ በቲክቶኩ በተለይ ቪዲዮአቸው ቫይራል ይወጣል፣ የተለያዩ ምግቦችን ሲያዘጋጁ የሚታዩ ልጃቸውም ደግሞ ሰሞኑን እንግዲህ ምጧን በላይ አስተላልፋለች ተብሎ ብዙ ትችቶች የቀረበባት ናት ልጃቸው። አንዳንድ ከሞታቸው ጋር አንዳንድ ሀሳቦች ይነሳሉ። እኔ ማንሳት የፈለግኳቸውን ወደ ኋላ አነሳለሁ፣ ግን ሙሉውን ቪዲዮቹን ጠቅለል አድርገን እኒ ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም። እና
ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነስ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደዋል። ስለዚህ ሊያልችው ልክ ነውና ሊያለችው ጸበኛንን ታውቃላችሁ፣ መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ፣ ታይሜ ነው ይሄ። ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ፣ ቂቤ ቢያነጥሩ ኖሮ፣ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ይኸው ነው። ታስ ነው ማጃ። ልጆቼ ለምን አባት ወለደ፣ ለምን አባቷ ወለደች? ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩን ነገር አለ እንጂ ከላይ በምስሉ የምታዩቸውን እናትና ልጆች የማያውቃቸው ሰው አለ ብለን አንገምትም። ታዲያ ዛሬ ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች ህዝቡ መነጋገሪያ ሆነ የከረመችው ቲክታከር ሀና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡም ሰው ስም ከማጥፋት ጋር ይዞት ነበር። ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚ ህይወት እየገፉ ዛሬ ጊዜ ደግሞ ለባህል በሚሰሩ ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ስራችሁ ተመለሱላለሁ። ወንድማችሁ ገብረ ኢየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች ሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እመለሳለሁ። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮች ሰምቻለሁ፣ ልንገራችሁ። በመጀመሪያ እናታችን ነፍሳቸው በሰላም እንድታርፍ ጸሎት የምኞቴ ነው። ሀና ወይም በቲክቶክ ስሟ የምናውቃት ማርዩ ወላጅና ከትላንት ወዲያ ቫይራል የወጡ ቪዲዮችን እሳቸው ጋር እያየን ነበር። መስቀል በዓልን ለማክበር ሽርጉድ እያሉ ነበረ። በነጋታውም ልጆችን የሚያስጠሉ ሰዎች ቤት ሲደውሉ ስልክ ሊነሳ አልቻለም። በዚሁም አስጠኛቸው ቤቱ ላይ ስልክ የሚያነሳ ስለሌለ ለልጃቸው ለሀና ይደውላሉ። ሀናም በመደናገጥ ቤት ምን ተፈጠረ እንዴት ስልክ አይነሳም ብላ ማዘራቸው ጋር ሄደች። ቤት ስትደርስም የሀና እናት ነፍሳቸው አልፎ በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎችም ልብ እናታችን ገብተው ነበር፣ ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞቱ። እንግዲህ በኢትዮጵያውያን ባህል መሰረት ሀዘናቸውን ኢትዮጵያውያን እንዲካፈሉ ከዛሬ አርብ ጀምሮ እስከ እሁድ ኦገስት 23 ድረስ በዲሲና አካባቢ የምትገኙ ሀዘን መድረስ ትችላላችሁ። በማክሰኞ ኦገስት 25ም በዲሲ ቅድስት ካቴድራል የጸሎትና የሽኝት ፕሮግራም ይካሄዳል። እዛም ላይ መገኘት ትችላላችሁ። ለእህታችን ለሃና እንዲሁም ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለመላው ኢትዮጵያውያን መጽናናትን እመኛለሁ። እንደተመለከታችሁት ነው። በቅድሚያ እናታችንን ነፍስ አምላከ ቅዱሳን ይማርልን። እናታችን ነፍሳቸውን ከቅዱሳን ጎን ያሳርፍ፣ ለቤተሰቡ መጽናናትን ያድል። ምን ለማለት ነው የምፈልገው፣ በዚህ በማህበራዊ ሚዲያ ሰዎች የራሳቸውን ላይፍ ያሳያሉ።
ባልና ሚስት ከሆኑ ልጅም ካላቸው ኦር ደግሞ እናትም ምናምን ካላቸው በሶሻል ሚዲያ የተወሰኑ ቅንጭብ ያሉ ለ2 ደቂቃ 3 ደቂቃ የሚሆኑ ቪዲዮዎችን ያሳያሉ። በዚህ ቪዲዮዎች ውስጥ እናቶቻቸውን ደልተው እንዲኖራቸው ኦር ደስታ ያለው ህይወት በቃ ሁሉ ጊዜ ደስታ ያለው ህይወት የሚኖሩ ይመስለናል እና ብዙዎች እንቀናለን እንዲህ በሆንን ግን ያ ነገር ውሸት ነው። ጀርባው ሌላ ነው። ከጀርባው ሌላ ነው። አሁን እግዚአብሔር ብሎ የልጅ የሚያዩ እናት ሲደርሱ እኚህን እናት መንከባከብ እናቶቻችንን ባይዘው ቤተሰቦቻችንን ባለን በተሰጠን ጊዜና በተሰጠን ሰዓት ካልተንከባከብናቸው ካልጠበቅናቸው የሚፈልጉትን ካላደረግንላቸው ካመለጡን በኋላ ለዘላለም የእግር እሳት ሲሆንብን ነው የሚኖረው። በተለይ ከሀገር ቤት እየወሰዳችሁ ከኢትዮጵያ ወደ ተለያየ የአውሮፓ የዓለማት ክፍል እየወሰዳችሁ እናቶቻችሁን ደልቷቸው እንዲኖሩ ሰዎች የሚያስቡት ደልቷቸው ተመችቷቸው፣ ነገር ግን የጉልበት ብዝበዛ እንግዲህ በጣም ትላልቅ ሰዎች ናቸው። ከፍተኛ የጉልበት ብዝበዛ፣ ከፍተኛ የስራ ጫና ይደረጋል። ለምሳሌ እኔ በቅርበት ማቀው የራሴ ቤተሰብ ልጆቻቸው እናትየውን ይወስዳሉ ወደ አሜሪካን ማለት ነው። እና እናትየው ወደ አሜሪካን ሲሄዱ ህዝቡ ምንድነው የሚያስበው? የአካባቢው ማህበረሰብ ታድለው በቃ ሊጦሩ ነው፣ ሰላም ሊያገኙ ነው፣ ደስታ ሊያገኙ ነው፣ ከልጆቻቸው ጋር ጥሩ ህይወት ሊኖሩ ነው የቀራቸውን እድሜ ብሎ ያስባል። ነገር ግን እኚህ እናት ሄደው እኔ ራሴ ማቀውን ታሪክ ነው የምነግራቸው። ልጆች ነው የሚጠብቁት፣ ዲኬር ነገር ከፍተው ያንን ነው የሚጠብቁት። ሲለፉ እፎ የሚሉት ኢትዮጵያ ሲመጡ ነው። ወደ ሀገራቸው ሲመጡ እኚህ እናት እፎ ይላሉ። እና አሁን አልሄድም ጭራሽ ለረፍት ብለው ኦር በዓል ለማክበር በዛውም ለረፍት ብለው መጥተው እኚህ እናት አልሄድም ብለው ልጆቻቸው ቢለምኗቸው ቢሰሯቸው እኔ ምን ነው በዚህ እድሜ መከራዬን ማየው ብለው ይቀርዋሉ። እና እንዲህ የምታደርጉ አካላቶች ጥንቃቄ ማድረግ ያስፈልጋል። ካመለጡን ቤተሰቦቻችን አመለጡን። እናት ላይ ግፍ ሰርተን እናት ላይ ጉልበት ብዝበዛ ሰርተን ማይሆን ነውና ይህን የምታደርጉ ሰዎች የውሸት ላይፋችሁን ደግሞ የውሸት ማትኖሩትን ዓለም ደግሞ ዓለሙ እንዲያውቅላችሁ ለሚዲያ ይዛችሁት የምትቀርቡትንም ነገር ታውት። ምን ያደርጋል? ማንን ልትሸውዱበት ነው? ይሄው እንደዚህ ገመና ይወጣል እኮ። ማንን ልንሸውድ? እግዚአብሔርን ልንሸውድ? ሰዎችን ልናታል? ወይ እሷ እኮ ለእናቷ ማሽ ናት። የውሸት ዓለም ምን ያደርግልናል? ስለዚህ ከዚህ ዓለም እንድንወጣ ለማለት እፈልጋለሁ። እሺ ወደ ሶስተኛው ሐሳብ ስናልፍ ስለ ፌሚኒዝም ነው የምናየው። እንግዲህ በቤተ ክርስቲያን ላይ ነው ሁሌ ጣታቸውን የሚቀስሩትና ልደተ ቃል የመለሳቸው ያነሳቸው አንዳንድ ቃላቶች አሉ። ዘመድኩንም አንድ ወንድምም የተናገረው አለ፣ ስሙት። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው፣ እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው፣ የተበተነ ነው፣ የታየን። ኧረ አንቺ ረፊ በቃ በጣም ያስጠላል ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም፣ እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ
እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። ይሰድባሉ። እንዴት አድርገው ነው የሚሰድቡት? እነዚህ በጣም ይቅርታ፣ እኛ በዩኤን እርዳታ እዚህ ደረጃ ደርሰን አናውቅም። ቤተክርስቲያናችን እስከዛሬ ድረስ ከዩኤን የተቆረሰ ፍርፋሪ በልተን አታውቅም፣ ለምነንም አናውቅም። እንደውም ለተቸገሩት ባለን አቅም እንሰጣለን እንጂ ቤተክርስቲያን የትኛውንም የግብረሰናይ ድርጅት እርዳታ ተቀብላ አታውቅም፣ ልትቀበልም አትችልም። ስለዚህ ልክ ቤተክርስቲያናችን እየለመነች በአፏ በሆነ ገንዘብ ተይዞ እንደዚህ አይነት ጥቃቶችን ሽፋን እየሰጠች አድርገሽ መናገርሽ ውስጥሽ ያለውን ጥላቻ ነው የሚያሳይ። ዳስ ዋይ ቤተክርስቲያናችንን አትንኩብንም። አሁን በተናገርሽው ንግግር ያስቀየምሽው 60 ሚሊዮን ኦርቶዶክስን ነው እና እንዴት ነው ነገ መጥቶ የሚሰማሽ? ዳስ ዋይ እኮ ከበስተጀርባችሁ ሌላ ዓላማ አላችሁ የምንለው ከዚህ ነው። ሌላኛው መገረዝ ቤተክርስቲያን በየትኛው መንገድ ነው ፈቅዳ የምታውቀው? ዩ ሃቭ ፕሩፍ አውጥቶሽ ማሳየት ትችላለሽ? የቱ ጋር ነው ቤተክርስቲያን የሴት ልጅ መገረዝ እንደ ሌጋል አድርጋ ይገረዙ ብላ ያስተማረችው? ይህም የመጀመሪያ ስህተት፣ ይህም ከጥላቻ የመጣ እንጂ መረጃ የሌለው ይሄ ነው እኮ ጥላቻችሁ ምንላችሁ። አትንኩብን ብሎ ቤተክርስቲያን ለዚህ ነው ሙቭመንታችሁን አራምዱት፣ ግን ከቤተክርስቲያን ጋር አትለጥፉት። እናንተ ያለመጣችሁን መፍትሄ ቤተክርስቲያን ታምጣው። ምን አደረገች ቤተክርስቲያን? ለምሳሌ ምንም አድርጋ እንደማታውቅ ልክ ምንም አስተምራ እንደማታውቅ ጭራሽ እያስታጠቀች ወንዶችን ደፋሪ እንድታደርግ እንዳደረገች አድርጋ ከሆነ ምንም ስራ እንዳልሰራች አድርጋ እስካሁን ድረስ ስትናገር የነበረው ቤተክርስቲያን ፍርድ ቤት አይደለችም እኮ። ለገደለ ሰው ፍርድ የሚሰጠው ፍርድ ቤት ነው። እዛ ሄደች ለምን አትጠይቂም ፍርድ ቤት? እኛም እኮ ኦርቶዶክስ ሆነን እህቶቻችን ተደፈሩ ለምን ጠይቀው ፍርድ ቤት ነው። ቤተክርስቲያን ዘይት ሄዳኝን ስራ ስራለች እንዴ? በየትኛው ዓለም ላይ ነው ቤተክርስቲያን ፍርድ ቤት ኖሯት ከሳሾችን ስትፈርድ የምታየው? ጩኸቷን ታሰማለች። ለገንዘባችሁ ብቻ ነው ሲነካባችሁ አልሽ። ለምሳሌ ከዚህ በፊት የነበረውን የጳጳሳቶቹ ሙቭመንት ነው አይደል? እሱ ሃይማኖታዊ ጉዳይ ነው። ኦፍኮርስ መናገር አለብን፣ ልናገር እንችላለን። ልክ እዛ ላይ ብቻ እንጂ ለአማኞቿ ግድ እንደሌላት አድርገሽ የተናገርሽው ይሄም አላማችሁ ከበስተጀርባው በቃ በተለይ ፌሚኒዝም ክርስቲያኒቲ ነው፣ ስፔሻሊ ኦርቶዶክስ ክርስቲያኒቲ ላይ ያለው ጥላቻ ግልጽ ነው። ይህንም ያደረጋችሁት እናንተ ናችሁ። ቤተክርስቲያን ሁሌ ነው የምታሰር ከጋብቻ አንጻር ድንግል ሴትን ኦፍኮርስ ቤተክርስቲያን ያስቀመጠችው ህግ አለ። ድንግል ያልሆነች ሴት አታግባ አልተባለም። ሁሌ አይደል በተክሊልም ሆነ በቁርባን የሚፈጸሙ ሁለቱም ጋብቻ ተመሳሳይ ነው። ካህናት አገልጋዮች ከሆኑ ግን ክህነታቸው እንዲቀጠል ኦፍኮርስ ድንግል የሆነች ሴት ድንግል የሆነ ወንድ ነው የሚያገባት በአገልጋይ ከሆነ። ከዛ ውጭ ግን ድንግል የሆኑም ያልሆኑም ጋብቻቸው ቤተክርስቲያናቸው ይፈጸማል እንጂ ድንግል ያልሆኑ ሴቶችን ቤተክርስቲያን አግልላ ጋብቻ አልፈጽምም ብላለች አላለችም። ሴት ልጅ ንጽህናዋን ጠብቃ ወንዱም ንጽህናውን ጠብቆ እንዲያገቡ ሁልጊዜ መኩራን። ግን ሁለቱም ከተሳሳተው ስታሲት ይጋባሉ፣ ግን ካህን ሆኖ መቀጠል አይችልም። ይሄ ህጓ ነው። ይሄ ህጓ ነው። በዛ ህግ ደግሞ ትመራበታለች። ልክ ቤተክርስቲያን ለሴት ልጅ ወይም ደግሞ ድንግል ላልሆነች ሴት የተለየ ነገር እንደምታደርጉ መናገር ይሄም ጥላቻችሁን ነው የሚያሳየው። ኤኒዌይስ እኛ የሴትን ጥቃት እንቃወማለን። ቤተክርስቲያን ሁሌ የምታስተምረው ጉዳይ ነው። ሁሉም ሰው መፈጸም ያለመፈጸም የአማኙ ጉዳይ ነው እና ለዛ ነው ዳስ ዋይ አነጋገራችሁ ሁልጊዜም ቤተክርስቲያኒቷ ላይ ፖይንት አውት ያደረገና ውስጣችሁ ያለውን ጥላቻ አንድ በተናገራችሁ ቁጥር 2-3 ለቤተክርስቲያኒቷ ያላችሁን ጥላቻ ታሳያላችሁ እንላችሁ። ለዚህ በጣም እየተንቀጠቀስ ስትናገር የነበረው ነገር እያንዳንዱ ነገር ቤተክርስቲያኒቷን የሚነካና የሚያጎድፍ ይሄ ሁሉ እኛ በ9 ዓመት ጋብቻ ይፈጸም ብላ አላስተማረችም ቤተክርስቲያን። ያደረገ እኮ ሰው ሊኖር ይችላል። ያ ማለት ግን እሷ ፈቅዳ አይደለም። ስንሰማውና ስናየው እንደማንኛውም ሰው ያን ነገር እኛም እንቃወማለን። ካየን እንደዚህ አይነት ነገር እናገራለን። ግን ይህን ሁሉ ሚሊዮን ህዝብ ከገጠርም ከተማው የሚደረገው ሁሉ ነገር ቤተክርስቲያኒቷ እየተከታተለች እንዲያግብታል እንዲያላገባህም አትልም። ነገር ግን ማለት ነው ልክ እንዲያን ነገር በተፈጸመ ቁጥር ቤተክርስቲያኒቷ ያንን ነገር አጽድቃ መርቃ እንደከፈተችው አድርጋችሁ ስትናገሩ ይሄ ስህተት ነው። መንግስት እኮ ነው ሞር ፓወር ባንኩም ታንኩም ያለው መንግስት ጋር ነው። ህግ የሚያስከብረው መንግስት ነው። እኛን ነገሮችን ቀጥቶ ለህግ የሚያቀርበው መንግስት ነው። እሱ ማድረግ ያልቻለውን ነገር ቤተክርስቲያን ታድርግ ማለት ነው። መሳሪያ አላት እንደ ቤተክርስቲያን፣ ፍርድ ቤት አላት እንደ ቤተክርስቲያን፣ የጦር ሰራዊት አላት እንደ ቤተክርስቲያን። እንደዚህ አይነት ሰዎችን እያመጣች የፍርድ ቤት የገተረች ፍርድ የምትሰጠው ይህን። ስለዚህ እሱ ያስቁመኛም ሶሪ ፕሊዝ። ስለዚህ ይሄ ዳትስ ዋይ በቃ ራሳችሁን ችላችሁ ዲፔንደንት ሆናችሁ መቃወም አትችሉም። ሀሳባችሁ መጨረሻ ላይ ቤተክርስቲያንን ይነካል። ሀሳባችሁ መጨረሻ ላይ ቤተክርስቲያንን ያስቀይማል የምንላችሁ ለዚህ እና ይሄንን ድፍረቱን ደግሞ የሚሰጣችሁ ፌሚኒዝም ነው። ስለዚህ ነው ይሄን ፌሚኒዝም የተባለውን ቆሻሻ ሙቭመንት አንከተልም የምንላችሁ። የምናምነውን እና እምነታችንን ነገ የዘላለም ሕይወት ይሰጠናል ብለን የምናምነው ቤታችንን ታፈርሱብናላችሁ። ለዚህኛ የእናንተ ሙቭመንት ሳንቀላቀል በራሳችን መንገድ የእህቶቻችንን ጥቃት እንቃወማለን የምንለው ኦፍኮርስ አድርገናል እናደርጋለን። እናንተስ ድምፅ ከመሆን በዘለለ ምን ወይም የሆነ ቪዲዮ ከመስራት ወይ ፕሮፋይል ከማድረግ ውጭ የዘለለ ምን ያደረጋችሁት ነገር የለም።
እና ደግሞ ፌር አይደለም። በተጠቁና በተደፈሩ ሴቶች የተወሰነ መኒ ሜክ ማለት እርዳታውንማ እናንተ ነው የምታገኙት እንጂ እኛ አይደለንም እኮ። እርዳታው እኮ እናንተ ነው የሚመጣው። ይሄን ነገር እኮ ነገ ከነገ ወዲያ እኛ መረጃ ይዘን እኮ መምጣታችን የማይቀር ነው። ይሄ ሙቭመንት ከበስተጀርባው ፋይናንሻሊ ሰፖርት የሚያደርገው ማን ነው የሚለው ነገር አጣርተን እንመጣበታል። ኢዚ እያንዳንዱ ነገር በመረጃ ይወጣል። ስለዚህ ዓላማው የሴት ልጅ ጥቃት መቃወም ከሆነ የትኛውንም ቤተ እምነት ሳይነኩ መቃወም ይቻላል። ቤተ እምነት ውስጥ ግን እንደዚህ አይነት ድርጊቶች ሲፈጸሙ ያ የቤተ እምነቱ አካል ሳይሆን የአማኞቹ ክፍተት ነው። እነሱን ለግ ማቅረብ መቀጣት ራሱን የቻለ ጉዳይ ነው። ግን ቤተክርስቲያኔ ሁል ጊዜ ሰዎች በንጽህናና በቅድስና እንዲኖሩ ታስተምራለች፣ ትናገራለች። ኃላፊነቷ እሱ ነው። መምከር፣ ማስተማር፣ መገሰጽ። አታድርጊ። ይሄ የቤተክርስቲያኒቷ ኃላፊነት ነው እንጂ ፍርድ ቤት ገትራ እነዛን ሰዎች የማስከሰስ የእሱ ኃላፊነት አይደለም። እሱ ካላችሁ የእናንተ ኃላፊነት እና የእያንዳንዱ ግለሰብ ኃላፊነት። ስለዚህ በየጊዜው የሆነ ጉዳይ በተነሳ ቁጥር ቤተክርስቲያን እኮ እንዲህ ብትል ኖሮ እንዳይሆንም ለምን እንትንን አልተናገርሽም? መጅሊሱ መግለጫ ቢያወጣ ኖሮ እስከዛሬ ሁሉም እንትን ጸጥ ይል ነበር። ለምን አላልሽም? እንደዛ ብለሽ ለምን አልተናገርሽም? ለምን ደብል ስታንዳርድ የምትሆኙ? ለምን ልክ ቤተክርስቲያን ላይ በተናገርሽው አንደበት በሌላኛው ሳይድ ያሉ ሰዎች እንዲህ ያላሉ የምትዩ ለምንድን ነው? ለዳትስ ዋይ ስፔሲፊካሊ ነው የምላችሁ። ፌሚኒዝም ከየትኛውም ቤተ እምነት ኦርቶዶክስ ክርስቲያኒቲን አታክ ያደርጋል። እኛ ደግሞ አንሰማችሁም። ስራችንን በራሳችን መንገድ እንሰራዋለን። በእርግጥ ያመጣችሁትም ውጤት የለም። ውጤት አለ ተብሎ አንድ የተሰራ ስራ ልታሳዩኝ አትችልም። አንድ ይሄ ነገር መጥቷል፣ ይሄ ነገር ሆኗል ሰዎችን ከማበጣበጥና ከማጋጨት ውጪ ደስ ይላል እኮ ኦፍኮርስ ትሰማ፣ ልክ ነው፣ መሰማት አለበት፣ ፍርድ መሰጠት አለበት። ግን ይመጣና የሆነ ሰዓት ላይ ይብኳካል። ይመጣና የሆነ ሰዓት ላይ መንገዱን ይሰጣል። ትመጡና አጀንዳችሁ ያዛችሁት ሳይሆን ከውስጣችሁ የደበቃችሁት ሀሳብ ላይ ይመጣል፣ ቤተክርስቲያን ላይ ትመጣል። ልክ አንቺ አሁን ቤተክርስቲያኒን አቃለሽ እንደተናገርሽው ማለት ነው። እንደተከታተላችሁት ነው። እኔ ይህቺ ቤተክርስቲያን በምን በቃ ሁሉም ተነስቶ ቤተክርስቲያኒቷ ላይ ቤተክርስቲያን ድንግል ለሆኑ ሴቶች ቦታ አትሰጥም፣ ቤተክርስቲያን ለሴቶች እንዲያታደርግም። የስንቱ ቅዱሳንን ለምን አትመለከቱ? እነ ቅድስት አርሴማን ተውት። ከሁሉ በላይ ዛሬ በዓሏን የምናከብረው ትንሣኤዋን የምናከብረው እመቤታችን ለምን አትመለከቱ እንዴ? ቤተክርስቲያን ባይዘዌ ሴት ከወንድ ታንሳለች ብላ አታስተምር። እኔ ሁሉም ጣቱን ለምን ቤተክርስቲያኒቷ ላይ እንደሚቀሰር አላውቅም። ባይዘዌ እንድታቆት የምፈልገው እዚህ ውስጥ ያለ ድብቅ አጀንዳ ነው። በተለይ ሴቶች ኦርቶዶክስ ሃይማኖት ጠል እንዲሆኑ፣ ወንድ ጠል እንዲሆኑ፣ ትዳር ጠል እንዲሆኑ አይታችኋል። ልጅ ትወልጃለሽ ስትባል የወንድ ዘር በምን ይመጣል እንደሚሉ ምን አይነት ስራዎችን እየሰሩና ጥንቃቄ አድርጉ። ልጆቻችሁ ላይ አንብቡ፣ እዩ የተለያዩ ነገሮችን። በእንደዚህ አይነት ዝም ብሎ ከላይ በማር ተለውሶ ውስጡ ያለውን መርዝ አትመልከቱ። እሱም መመልከት ነው መርዙን ማለት ነው። እኛ ግን አንመለከተውም። ማሩን እያየን ነው ችግር ውስጥ የገባ ነውና ከዚህ ውስጥ ራሳችንን ልንቆጥብ ያስፈልጋል ብዬ አስባለሁ። ስለዛሬው በዓል እንመልከት። ነሐሴ 16 ቀን የእመቤታችንን ክብረ በዓል ለምን እናከብራለን? በ49ኛው ዓመተ ምህረት ነሐሴ 14 ቀን ጌታችን የእመቤታችንን ስጋ ለሐዋርያት ሰጥቷቸው ሐዋርያት ገንዘው ቀብረዋታል። ገንዘው ከቀበሯት በኋላ በእለቱ ተነስታ አድርጋለች። ተነስታ ስታደርግ ሐዋርያት ወገን ቅዱስ ቶማስ ተመልክቷታል እንጂ ሌሎቹ ሐዋርያት በጆሮአቸው ሰምቷል እንጂ በዓይናቸው አላዩም። ከዚህ በኋላ ሐዋርያት በዓመቱ የእመቤታችንን ትንሣኤ ገለጥልን ብለው ጌታችንን ጠየቁት። በዚህ ሰዓትም ነሐሴ 16 ቀን ጌታችን ከእመቤታችን ጋር ሆኖ ተገልጦ እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ንፍቅ ዘይት ራዶ ካህን አድርጎ ቅዱስ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ አቁርቧቸዋል። 16 እንኳን አደረሳችሁ። በዚህ በነሐሴ 16 ቀን ለእኛ የተሰጠን የተገባልን ታላቁና ልዩ ቃል ኪዳን ምንድን ነው? አደራ ብያለሁ፣ አደራ። ሁሉም ሰው አውቆት ይጠቀምበት ዘንድ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። አቤት አቤት አቤት! ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲት አምላክ እመብርሃን ለትንሣኤዋ ለእርገቷና ለፍልሰቷ የመታሰቢያ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ይህች ቀን እጅግ በጣም ልዩ ናት። ሐዋርያት በጾም በጸሎት በስግደት ይህችን ሱባኤያቸውን የጨረሱባት ቀን ናት። እኛም የእነሱን ፈለግ ተከትለን ጾማችንን፣ ጸሎታችንን፣ ስግደታችንን፣ ሱባኤያችንን የፈጸምንባት ቀን ናት። ታዲያ በዚህች በተከበረች በነሐሴ 16 ቀን ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ ሐዋርያቱ መጣና ሁሉንም ሐዋርያት ነጥቆ ወደ ሰማይ አወጣቸው። ታዲያ በዛ ሰዓት እጅግ በሚደንቅና በሚገርም ሁኔታ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃንን
ከልጇ ከወዳጇ በቀኝ በኩል ተቀምጣ አዩአት። አዎ ከስጋዋ ተዋህዳ እናታችን ቅድስት ድንግል ማርያምን በልጇ በቀኝ ተቀምጣ ተመለከቱ። እጇንም ዘርግታ እያንዳንዱን ሐዋርያት ባረከቻቸው። እነሱም እጅግ በጣም ደስ አላቸው። ከዚያም ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በተከበረውና በተቀደሰው በራሱ ስጋና ደም ላይ ሰራኤ ካህን ሆነ። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስም አዘጋጀ። ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእም በመፍራት ቁሙ አለ። ሁሉም ሐዋርያት በሰማይ በመሰዊያው ዙሪያ ቆሙ። በዚያም ጊዜ ከቶ እንደዚያ ሆኖ የማያውቅ ታላቅ ደስታ ተደረገ። ክብር ይግባውና ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስም የቅዳሴውን ሥርዓት በፈጸመ ጊዜ ለእያንዳንዳቸው ለሁሉም አቀበላቸው። ሥርዓቱ ከተፈጸመ በኋላም ከዚያ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን በቅዱስ ሱራፌልና በቅዱስ ኪሩቤል ዙፋን ላይ ተቀምጣ በምታርግ ሰዓት ልጇ ወዳጇ ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ እናታችንን እንደዚህ አላት። የሰው ልጆች በሙሉ ይጠቀሙበትና ይድኑበት ዘንድ በዚህች በተከበረች በነሐሴ 16 ቀን የተከናወነና የተፈጸመውን የትንሣኤሽንና የዕርገትሽን መታሰቢያ ክብረ በዓልሽን በዓለም ሁሉ እየዞሩ ይሰብኩ ዘንድ ልጆችሽን ሐዋርያቱን አዝዣቸው አላት። እርሷም በልጇ ትእዛዝ መሰረት ሐዋርያቱን ጠርታ ከነሱ ጋር ከተነጋገረችና ከአዘዘቻቸው በኋላ ቢሰጥ የማያልቅበት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲተ አምላክ መብርሃን ቅድስት ኪዳነ ምሕረት እንደዚህ ብሎ ታላቅና ልዩ ቃል ኪዳን ሰጣት። በዚህች በትንሣኤሽና በዕርገትሽ በፍልሰትሽ የመታሰቢያ ቀን በቤተ ክርስቲያንሽ ተገኝቶ በዓልሽን ያከበረውን ዝክር መታሰቢያሽን ያደረገውን በንጽህናና በቅድስና ተጠብቆ ቅዱስ ሥጋውና ክቡር ደሙን የተቀበለውን በፍቅር ሆኖ በቤተ ክርስቲያንሽ የተገኘውን ሁሉ ኃጢአቱን እደመስስለታለሁ አላት። አዎ በዚህች በተከበረች በነሐሴ 16 ክብረ በዓልሽ ቀን በቤተ ክርስቲያንሽ ተገኝቶ በዓልሽን ያከበረውን ዝክር መታሰቢያሽን ያደረገው ሰው በሙሉ የእሳትን ባህር የእሳትን ስቃይ አያይም አይመለከትም። የእሳትን ባህር ያለው ቀሰና ያለ ከሰሳ ይሻገር አላት። አዎ በዚህች በተከበረችና በተቀደሰች የክብረ በዓልሽ ቀን ለድሆች የመጸወተ ለድሆች የራራ ያዘነ ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰ ለድሆች በሙሉ አቅሙ በፈቀደው መልኩ የመጸወተ ሰው ቢኖር ፍጹም የሆነች ቸርነቴ ትገናኘዋለች፣ ስቃይና መከራን ፈጽሞ አያይም፣ ከመከራ ስጋ ከመከራ ነፍስ እሰውረዋለሁ አድነዋለሁ በማለት ቃል ኪዳን ገብቶላታል። ስለዚህ የተከበራችሁ ኦርቶዶክሳውያን ክርስቲያኖች በሙሉ ታዲያ እኛስ ምን እንጠብቃለን? በፍጹም ደስ ተሰኝተን ይህንን የትንሣኤ የዕርገትና የፍልሰት በዓሏን ለማክበር እንዘጋጅ። አዎ እውነቴን እኮ ነው። በፍጹም ደስ ተሰኝተን በዓሏን ልናከብር ዝክር መታሰቢያዋን ልናደርግ ለተቸገሩና ለድሆችም ደግሞ ልንመጸውትና ልንራራ ይገባል። እርሷ ብቻ ሁሌም ቢሆን ሳትሰለች ወደ ተወደደ ልጇ ስለኛ ስለ ኃጢአተኞች ተማልድልናለችና። እንግዲህ ወገኖች ይህንን ቪዲዮ አይቶ ማሳለፍ ንፉግነት ነው። በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከትንሣኤዋ ከዕርገቷና ከፍልሰቷ ዓመታዊ ክብረ በዓል ረድኤትና በረከት ያሳትፈን፣ አይለየን። አሜን። በእውነት የእመቤታችን ምልጃዋ እናትነት ፍቅሯ አይለየን። በዚህ በጾመ ፍልሰታ መቼም የብዙዎቻችን የልቦናችን መሻት ይፈጸማል። ከልባችን ወደ እመቤታችን ቀርበን ካለቀስን ከለመንን እንባ ካወጣን እመቤታችን ሁሉም ነገር ታደርግልናለች። ከአምላክ የተሰጣት ጸጋ ስላለ ማለት ነው። ስለዚህ እንኳን አደረሰን። እግዚአብሔር አምላክ ደግሞ ጠብቆ ለብርሃነ መስቀሉ በሰላም ያደርሰን። ሁላችንንም ክፉ አይንካን። ከዚህ መከራ ከዚህ ዓለም እግዚአብሔር አምላክ ከዚህ ከመከራውን ያርቅልን። እመቤታችን በምልጃዋ ይህን በተለይ ሀገራችን ላይ እየሆነ ያለውን ነገር ወላዲተ አምላክ ታረቅልን ለማለት እፈልጋለሁ። ሐሳባችሁን በኮሜንት ላይ ስጡ። ቸር ቆዩልኝ።